ቃል አለሽ? ጥያቄ ያለ ካለ እንቀጥል። አሎ እሺ፣ ሰላም ነው? እንዴት ነው? እሺ፣ እግዚአብሔር ይመስገን። እኔ አንድ ጥያቄ ያለኝ። እሺ፣ ጥያቄሽ ምንድን ነው? እኔ እስልምናን መቀበል እፈልጋለሁ። የሁልጊዜ ምኞቴ ነው፣ ግን አይሳካልኝም። ዛሬ በአላህ ፍቃድ ይሳካል ኢንሻአላህ። በመጀመሪያ ግን ጥያቄዎች አሉሽ ማወቅ የምትፈልጋቸው ስለ እስልምና? አንድ ጥያቄ አለኝ። አላህ እኔ አምላክ ነኝ ብሎ ቁርአን ላይ ጽፏል? አላህ ሱብሓነሁ ወተዓላ በሱራ ጣሃ ምዕራፍ 20 ቁጥር 14 ላይ ምን ይላል? ኢነኒ አነላህ ላ ኢላሃ ኢላ አነ ፈዕቡድኒ ወአቂም ሰላተ ለዚክሪ ይላል። እኔ አላህ ነኝ፣ ከእኔ በስተቀር ሌላ ማንም አምላክ የለም፣ እኔንም በብቸኝነት ተገዛኝ፣ እኔንም ለማውሳት ስትል ሶላትን ስገድ እያለ ይናገራል። አምላክ አላህ ሌላ ቦታ ላይ ምን ይላል? ወአነ ረቡኩም ፈተቁን ይላል። እኔ ጌታችሁ አላህ ነኝ፣ እኔንም ብቻ ፍሩኝ እያለ ይናገራል። ያ ዒባዲየ አለዚነ አመኑ ኢነ አርዲ ዋሲዐቱን ወኢያየ ፈዕቡዱን ይላል። እናንተ ባሮቼ ሆይ ምድሬ ሰፊ ነች፣ ብትፈልጉ ደስ ወዳለባችሁ ቦታ ስደት አድርጉ። በእምነታቸው ሰዎች ካስቸገሯችሁ ወደ ፈለጋችሁ ቦታ ስደት አድርጉ። ነገር ግን ዋናው ነገር ፈኢያየ ፈዕቡዱን እኔም ብቻ አምልኩኝ ተገዙኝ እያለ ይናገራል። በሱራ ያሲን ላይ አምላክ አላህ ሲናገር ምን ይላል? አለም አዕሀድ ኢለይኩም ያ በኒ አደም አላ ተዕቡዱ ሸይጣን ኢነሁ ለኩም ዐዱውን ሙቢን ወአን ዕቡዱኒ ሃዛ ሲራጡን ሙስተቂም ይላል። እኔም በብቸኝነት ተገዙኝ፣ ይህ ነው ቀጥተኛው ጎዳና መንገድ እያለ ይናገራል። አላህ ብቻ ሳይሆን ነቢያቶች ራሱ ምን እንዳሉ እስኪ እንመልከት። መሲሁ ታላቁ የአላህ ነቢይ ምን አለ? ዒሳ ዓለይሂ ሰላም ወይንም ኢየሱስ ወኢነ አላህ ረቢ ወረብኩም ፈዕቡዱሁ ሃዛ ሲራጡን ሙስተቂም አለ ለእስራኤል ልጆች። የእኔም ጌታ የእናንተም ጌታ እርሱ አላህ ነው፣ እርሱንም በብቸኝነት ተገዙት፣ ይህ ነው ቀጥተኛው መንገድ አላቸው። ሙሴ ምን አለ ለህዝቦቹ? ኢነማ ኢላሁኩም ላህ ላኢላሃ ኢላሁ ወሲዐ ኩለ ሸይኢን ዒልማ አላቸው። አምላካችሁማ እርሱ አላህ ብቻ ነው፣ ከእርሱ በስተቀር ሌላ ማንም አምላክ የላችሁም፣ እርሱ እውቀቱ ሁሉን ቦታ ያካበበ ሆነ እያለ ይነግራቸዋል። ኢልያስ የሚባል ነቢይ ነበር። እርሱስ ምን አለ? ወኢነ ኢልያሰ ለሚነል ሙርሰሊን ኢዝ ቃለ ሊቀውሚሂ አላ ተተቁን አተድዑነ በዕለን ወተዘሩነ አሕሰነል ኻሊቂን አላህ ረበኩም ወረበ አባኢኩም አልአወሊን። ኢልያስ ከመልእክተኞቼ መካከል ነበር ይላል አላህ። ታዲያ ማንን ሰብካቸው ከተባለ አላህ ረበኩም ወረበ አባኢኩም አልአወሊን፣ የእናንተም የቀደምት አባቶቻችሁም ሁሉ አምላክ እርሱ አንዱ ያ አላህ ነው ብሎ ነገራቸው። ታላቁ አብርሃም የነቢያቶች ሁሉ አባት ተብሎ የሚገለጹት እርሳቸው ምን አሉ ከተባለ ወኢብራሂም ኢዝ ቃለ ሊቀውሚሂ ዕቡዱላህ ወተቁሁ ዛሊኩም ኸይሩን ለኩም ኢን ኩንቱም ተዕለሙን ኢነማ ተዕቡዱነ ሚን ዱኒላሂ አውሳነን ወተኽሉቁነ ኢፍካ ኢነ ለዚነ ተዕቡዱነ ሚን ዱኒላሂ ላ የምሊኩነ ለኩም ሪዝቃ ፈብተጉ ዒንደላሂ ሪዝቀ ወዕቡዱሁ ወሽኩሩ ለሁ ኢለይሂ ቱርጀዑን አለ። የአብርሃም ትምህርት ይሄ ነበር። የነቢያቶች ትምህርት ይሄው ነበር። አንዱን አምላክ በብቸኝነት አምልኩ እያሉ ያስተምሩ ነበር። አምላክ አንድ ነው። በአንድነቱ ላይ ሶስትነት፣ ሁለትነት ብዜት የለውም። እርሱ አምላክ ለዘላለም ህያው ነው ብለው አስተምረዋል። ያ ህያው የሆነ አምላክ ለቅጽበት እንኳን የሚሞት አይደለም። አምላክ መለኮታዊ ባህሪ ብቻ ነው ያለው። ከእርሱ ጋር የፍጡርነት ባህሪ የለውም። ከፍጡርነት ባህሪ ሰው መሆን አምላክም ሰውም ነው ተብሎ አምላክ በፍጹም አይገለጽም። አምላክ ያለ የነበረ ለዘላለም የሚኖር መለኮታዊ ባህሪ ብቻ ያለው የፍጡር ባህሪ ቅልቅል የሌለው ነው። አምላክ ጌታ ብቻ ነው። በጌትነቱ ላይ ባርነት የለበትም በፍጹም። አምላክ ያሻውን የሚያደርግ ነው። እኔ ከራሴ አንዳች ላደርግ አይቻለኝም ብሎ የሚናገር አይደለም። አምላክ የወደፊቱን ሁሉ አዋቂ ነው። አምላክ አላህ ስለ ባህሪው ሲናገር ስለ እውቀቱ የዕለሙ ማ በይነ አይዲህም ወማ ኸልፈሁም ይላል። ስለ ፍጥረታቶቼ የፊታቸውንም የኋላቸውንም ሁሉ አውቃለሁ እያለ የሚናገር ነው። ስለዚያች ቀንና ስለዚያች ሰዓት ቀን ከእኔ ዘንድ ብቻ ነቻቸው እውቀቷ እያለ ይናገራል። ኢነላሃ ዒንደሁ ዒልሙ ሰዓ የትንሣኤ ቀን እውቀት ከእኔ ዘንድ ብቻ ነው እያለ ይናገራል። ይህን ይመስላል። አብርሃም ታዲያ ምን አለ ወደሚለው ስንመጣ ጊዜ በደንብ አስተውሉና አዳምጡት። የአብርሃም ትምህርት ወኢብራሂም አብርሃምም እንዲህ ባለ ጊዜ አስታውስ አለ። ኢዝ ቃለ ሊቀውሚሂ ለህዝቦቹ ባለ ጊዜ አስታውስ እዕቡዱላህ ወተቁሁ አላህን በብቸኝነት ተገዙት፣ እርሱንም ብቻ ፍሩት። ዛሊኩም ኸይሩን ለኩም ኢን ኩንቱም ተዕለሙን አለ። የምታውቁ እንደሆናችሁ ይህ ነው ለእናንተ የሚሻላችሁ አላቸው። አብርሃም አላህን ብቻ ፍሩ፣ አላህን ተገዙ ብሎ አላቋረጠም። ከአላህ ውጭ ስላሉ ስለሚመለኩ አማልክቶች ገለጸ። ምን አለ? ኢነማ ተዕቡዱነ ሚን ዱኒላሂ አውሳነን አለ። እነዚህ ከአላህ ውጭ የምታመልኳቸው ሁሉ ጣዖቶች ናቸው ብሎ ገለጻቸው። ወተኽልቁነ ኢፍካ በራሳችሁ እናንተ ሰዎች የፈጠራችኋቸው ፈጠራዎች ናቸው አለ። ከአላህ ውጭ የሚመለኩ ሁሉ የሰው አይምሮ ፈጠራዎች ናቸው ብሎ አብርሃም ተናገረ። በራሳችሁ አማልክት ያደረጋችኋቸው ናቸው።
ከዚህም ጥቅስ ሰበስብና በቃ ይህ አካል አምላክ ነው ማለት ይሄ ሰው ፈጠራ ነው። አምላክ ከአላህ ስብሐነሁ ወተዓላ ውጭ የሰዎች ፈጠራዎች ናቸው ብሎ አብርሃም ተናገረ። ኢነማ ተዕቡዱነ ሚን ዱኒላህ ወተዓላ ተኽሉቁነ ኢፍካ ኢነለዚነ ተዕቡዱነ ሚን ዱኒላህ ላ የምሊኩነ ለኩም ሪዝቀን አላቸው አብርሃም ቀጥሎ። እነዚያ ከአላህ ውጭ የምታመልኳቸው ሁሉ ለእናንተ ሲሳይን የመለገስም የመንሳትም አቅም የላቸውም አላቸው። አሽሀዱ አላ ኢላሃ ኢለላህ አሽሀዱ አነ ሙሐመደን ረሱሉላህ። ማሻአላህ። ከዚህ በኋላ ሙስሊም ይሆናል። አንድ ሰው እስልምና ሲቀበል ምን ያገኛል ወደሚለው ስንመጣ በሰለመበት ቀን ያለፈ ኃጢአቱ ሁሉ ይማርለታል። አላህም በቁርአን ሲናገር ቁል ለዚነ ከፈሩ ኢየንተሁ ይግፈር ለሁም ማ ቀድ ሰለፍ ይላል። ሙሐመድ ሆይ ለእነዚያ ለካዱ ሰዎች ከክህደታቸው ከተቆጠቡና ወደ እኔ ከተመለሱ ያለፈ ኃጢአታቸው ሁሉ ይማርላቸዋል እያለ ይናገራል። እንዲሁም አንድ ሰው ከእስልምና በኋላ በቀጣዩ ዓለም የተስፋ ቃል ተሰጥቶታል ወይ ከሞት በኋላ ስላለው ህይወቱ ከተባለ አዎ፣ አምላክ አላህ በቀጣዩ ዓለም የዘላለም ሕይወትን ሊሰጣችሁ ገነትን ሊያወርሳችሁ ቃል ገብቷል። ኢነለዚነ አመኑ ወዐሚሉ ሷሊሓት ለሁም ጀናቱ ነዒም ኻሊዲነ ፊሃ ይላል። እነዚያ አመኑና መልካምን የሰሩ ለእነርሱ የገነት ጸጋ አለችላቸው በእርሷም ውስጥ ለዘላለም ዘውታሪዎች ናቸው እያለ ይናገራል። አንድ ሰው እስልምና ከተቀበለ ሻወር እንዲወስድና ስለ ሶላት አሰጋገድ በመማር ለዚህ ላመነውና ለመሰከረው ለአንድ አምላክ አምልኮ መስራትን ሶላት መስገድ ይጀምራል። ከዚያም ስለ እስልምና በመማር የሚያዘውን መፈጸም የሚከለክለውን በተቻለ አቅም በመራቅ ይኖረዋል ማለት ነው እስከ ሕይወት ፍጻሜ ድረስ። ይህን ይመስላል። አድሚኖች ፎሎ ያደርጉሻል፣ በውስጥ ያናግሩሻል፣ ስልክ ትልክላቸዋለሽ። ስለ ሶላት አሰጋገድ እንድትማሪ እንዲሁም ደግሞ እስላማዊ ትምህርቶች እንድትማሪ ያግዙሻል። እሺ፣ አመሰግናለሁ። እሺ፣ ቃል የሚለው ስም መቀየር ካልፈለግሽ ችግር የለውም። መቀየር የምትፈልጊ ከሆነ አንቺ ደስ ያለሽን ስም መጠቀም ትችላለሽ። ቀይረዋለሁ። እሺ፣ የምትወጂው ስም አለ ወይንስ እኛ ቀይረልሽ? እኔም ማውቀው ስም የለኝም። እሺ፣ ሀያት ይሆንልሽ ወይንም ኢክራም ወይንም መርየም ወይንም ረሕማ ወይንም ኢልሃም። ሀያት ይሻለኛል። ሀያት ማለት ህይወት ማለት ነው። ሀያት ደስ የሚል ስም ነው። ማሻአላህ። ኦኬ። እስልምና እንድትቀበይ ያስገደደሽ አካል አለ ወይስ በራስሽ ፍላጎት? በራስ። ማሻአላህ። ሁሱ አለ? ምኑ? አይ ሁሱ አለ ወንድሜ። ሁሱ ይሰማል አይደል? ሰላም አለይኩም። አዎ፣ ሻሃዳ ሲዛት። እሺ፣ እስልምናን ለመቀበል ፈልግሻል አይደል? አዎ። እሺ፣ አሽሀዱ አላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ። ማሻአላህ ጨርሰሻል። ሹካል የሻሃዳ ቃል ወይም የምስክር ቃል ይባላል። ሰዎች ወደ እስልምና ሃይማኖት ሲገቡ በየትኛውም ዘመን የሚመሰክርበት የሆነ የምስክር ቃል ነው። ትርጉሙ አሽሀዱ አን ላ ኢላሀ ኢለላህ ማለት ነው ከአንዱ አምላክ ከአላህ በስተቀር ሙሐመድን የአላህ መልእክተኛና ነቢይ ናቸው ብዬ መሰክራለሁ ማለት ነው። ከዚህ በኋላ ሙስሊም ነሻል። ጓደኛሽ ስለ እስልምና ታግዝሻለች። እንዲሁም ደግሞ ስለ ሶላት አሰጋገድ፣ ስለ ውዱእ አደራረግ ታስተምርሻለች። ስገዱ። እሺ፣ የመጀመሪያ ስምሽ ማን ነበር? መሰረት። መቀየር ካልፈለግሽ ስሙ ችግር የለበትም። ሙስሊም ሻሃዳ ይዛል እንዴ? ሙስሊም እኮ ነች። ትሞገራላት። አንድ እንዳትመልሽለት ዝም በይ። እሺ፣ ስለ ሶላት አሰጋገድ ጓደኛሽ ታስተምርሻለች። ስለ ውዱእ አደራረግ በጣም ቀላል ነው። ስሙን መቀየር ግዴታ አይሆንብሽም። መሰረት የሚለውን መቀየር የምትፈልጊ ከሆነ አልቀይረውም። በቃ ችግር የለውም። ስሙ ባይታል ሌላ ሻሃዳ አለ ሁሱ፣ ሌላም ሻሃዳ አለ። ይሄ አደበኝ ነው። ሰላም፣ እንዴት ነህ? ሰላም ነው። ደህና ነኝ አልሐምዱሊላህ። ማን ነው? ጥያቄ ነበረኝ። እሺ፣ ጥያቄ ምንድን ነው? እሺ፣
ኢየሱስ ክርስቶስ ለእስራኤል ሕዝብ ነው የመጣው ትሉናላችሁ። ማስረጃ አለ? አዎ አለ። ልታሳየት ትችላለህ? ይቻላል። ከመጽሐፍ ቅዱስ ላሳየህ ወይንስ ከቁርአን? አይ መጽሐፍ ቅዱስ ላይ አሳየኝ። አብሽር አሳየኝ። አንተ የእውነት ጥያቄ የጠየቅከው ደግሞ ለዓለም እንደመጣ ነው ያሳያል። ኧረ እባክህ ወንድ ልጅ ነህ። ታገስ፣ ታወራለህ ከኔ ጋር። ያው ከኔ ጋር ከፊት ለፊቴ አለሁኝ እኮ አለህ አይደለ? ታወራለህ። አብሽር ኢየሱስ ክርስቶስ ታድርግ እንጂ ለትረብሻለህ። ታወራለህ። ያው ፈቀድኩልህ። ታወራለህ። ተረጋጋ። እሺ ራሱ ድራማ ተውና በቁም ነገር እናውራ። ጭቅጭቅም አያስፈልግም። አንዴ ታገሱ እንጂ ያበላችሁ እኮ አንዴ ቤት አድርጉ። አንዴ ማቴ ሉቃስ ወንጌል ምዕራፍ ቢወርድ አይሻልም? ከሚረብሽ ፕሮግራም ከሚረብሽ ይውረድ እንጂ ተመልሰህ ትገባዋለህ። እስከዛ የትም እንድትሄድ አልፈቀድኩልህም። ታብ አድርግ። እሺ አንድ ሚሊዮን አስገባት። ቶሎ በል፣ የትም እንዳትሄድ። እሺ ኢየሱስ ክርስቶስ ወዴት እንደተላከ ራሱ ይናገራል። አለማ ኡርሲልቱ ኢላ ኺራፈቲ ዳላ ሚን በኒ እስራኤል ይላል። እኔ ከእስራኤል ቤት ሆነው ወደ ጠፉት በጎች በቀር አልተላኩም እያለ ይናገራል። የት እንደሆነ አውጣላቸው። አንድ ሉቃስ ወንጌል ምዕራፍ 24 ቁጥር 15 ላይ በሰፊ አድርግለት እሱ እና እሱ ነው በእንደና እሺ እንደ ሉቃስ ወንጌል ተላታለ ቁጥር ስንት ነበር? ምዕራፍ 1 አለማ ኡርሲልቱ እሺ ማቴዎስ ይቅርታ 15:24 ማቴዎስ 15:24 ላይ አለ። እሺ ያውና እርሱም መልሶ ኢየሱስ ክርስቶስ ማለት ነው በተንበየው ከእስራኤል ቤት ለጠፉት በጎች በቀር አልተላኩም አለ ይላል። ክርስቶስ ከእስራኤል ቤት ለጠፉት በጎች በቀር አልተላኩም እያለ ይናገራል ማለት ነው። ይሄን ይመስላል። ሌላ እንጨምርና ሌላ የሐዋርያት ሥራ ምዕራፍ 2 ቁጥር 22 ነው አጣለህ። ጴጥሮስ ራሱ ትልቁ ተማሪው ይናገራል ለእስራኤላውያን ሰዎች፣ እናንተ እስራኤል ሰዎች ሆይ ይህ ንግግሬን ስሙ፣ ኢየሱስ ለእናንተ የተገለጠ ሰው ነበር እያለ ይነግራቸዋል። ያውና ምን ይላል እዚህ ጋር የሐዋርያት ሥራ ምዕራፍ 2 ቁጥር 22 ትክክል ነው። ያውና የእስራኤል ሰዎች ሆይ አለ። ይሄን ቃል ስሙ አላቸው። ማንን? የእስራኤል ሰዎችን። ያውና ራሳቸው እንደምታውቁ የናዝሬቱ ኢየሱስ እግዚአብሔር በመካከላችሁ በእርሱ በኩል ባደረገው ተአምራትና ድንቆች በምልክቶች ከእግዚአብሔር ዘንድ ለእናንተ የተገለጠ ሰው ነበር ይላል። ለእነማን? ለእስራኤላውያን ሰዎች። የእስራኤል ሰዎች ሆይ ካለ በኋላ ይሄን ቃል ስሙ ምን አላቸው? ለእናንተ የተገለጠ ሰው ነበር። ለእስራኤላውያን የተገለጠ ሰው እንደሆነ ማነው? ጴጥሮስ ራሱ ይነግራቸዋል ማለት ነው። ለእስራኤል የተሰጠ የተስፋ ቃል ነው። የሐዋርያት ሥራ ምዕራፍ 13 ቁጥር 23 ነው። እሱ ጋር ያውና ከዚህም ሰው ዘር ያው ሱራቱ አለምቶ ማለት ከዚህም ሰው ዘር እግዚአብሔር እንደ ተስፋው ቃል ለእስራኤል መድኃኒትን ደርሶ ለኢየሱስን አመጣ ይላል። ለማን? ለእስራኤል። ይሄ ነው። ስለዚህ ኢየሱስ ክርስቶስ ለእስራኤል የተላከ መልእክተኛና ነቢይ ናቸው። እሺ ከእስልምና ሁለት ጥያቄ ነው የምጠይቅህ። ክርስቲያኖች ለእንጨት ተሰግዳላችሁ ትሉናላችሁ። በእስልምና ደግሞ መካ ላይ ላለው ካባ ለምንድን ነው የሚመለከው? በጣም ጥሩ። መካ ላይ ያለው ካባ አይመለክም። ምንድነው እዚያ ያለው ከተባለ አቅጣጫ ነው። የስግደት አቅጣጫ ብቻ እንጂ እርሱን እያመለክን አይደለም። አምላክ አላህ ሱብሓነሁ ወተዓላ ፈወል ወጀሀከ ሸጥረ አልመስጂድ አልሐራም ይላል። ፊትህን ወደ ቂብላ አቅጣጫ ዙረህ ስገድ እያለ ይናገራል። ወደዚያ አቅጣጫ ዙረን እንሰግዳለን እንጂ ማንን ነው የምንገዛው ከተባለ ካዕባን ሳይሆን የካዕባን ጌታ አምላክን አላህን ነው። ፈሊያዕቡዱ ረበ ሀዘል በይት ይላል። ይወታችኋል። የዚህም ቤት ጌታ ተገዙ ይላል። ቤቱን እንገዛለን ወይ? ላ ቤቱን አንገዛም። አንድ ያሳየው ሱረቱል ቁረይሽ ላይ አውጣለች።